ተከታታዮቻችን ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን ጋብዘናችኋል። በፋብሪካ የሚመረቱ አልኮሎችና ትንባሆ ላይ የኤክሳይዝ ታክስ መጣል የምርቶቹን ዋጋ እንዲጨምር በማድረጉ የምርቶቹ ተጠቃሚዎች ቁጥር መቀነሱን ጥናት አሳየ። በሌላ በኩል ግን ጠጅ፣ ጠላ፣ አረቄ የመሳሰሉ ምርቶች ተጠቃሚዎቻቸው መብዛቱን በጥናቱ ግኝት ተጠቅሷል። ጥናቱን ያጠናው በጤናው መስክ ጥናትና ምርምሮችን የሚያካሂደው ፍኖት የተሰኘ ድርጅት ነው። ድርጅቱ ይህን ጥናት ይፋ ያደረገው ከ6 ዓመት በፊት በአልኮል እና በትንባሆ ላይ የተጣለውን ኤክሳይዝ ታክስ ምን ውጤት እንዳመጣ በአማራ፣ ኦሮሚያ እና በአዲስ አበባ ላይ ያካሄደው ዳሰሳዊ ጥናት ነው። በአልኮል እና በትንባሆ ምርቶች ላይ የተጣለው ኤክሳይዝ ታክስ የተጠቃሚዎችን ቁጥር ከ10 እስከ 20 በመቶ እንዲቀንስ አድርጓል ሲሉ የፍኖት አሶሺየት የሄልዝ ኬር ፋይናንሲንግ ባለሙያና አማካሪ የሆኑት ፕሮፌሰር አስማማው አጥናፉ የጥናቱን ውጤት ጠቅሰው ተናግረዋል። በሌላ በኩል መንግስት የሚያገኘው ገቢ እንዲያድግ ማስቻሉንም በጥናቱ አረጋግጠናል ይላሉ የፍኖት አሶሺየት መስራች አባል እና የፍኖት ፕሮጀክት ዳይሬክተር ዶክተር ጵኒኤል ግርማ በበኩላቸው እንደ ትንባሆ እና ሲጋራ ምርቶች በህገወጥ መንገድ አሁንም እየገቡ መሆኑን ተናግረዋል። በፍኖት አሶሺየት የፋይናንሲንግ ምክትል ዳይሬክተር ዶክተር ግርማ ደዬ በፋብሪካዎች የማይመረቱ የአልኮል መጠናቸውም በማይታወቁ እንደ ጠላ፣ ጠጅ እና አረቄ ያሉ መጠጦች በሰዎች ጤና ላይ አሉታዊ ተጽዕኖ እያመጡ ነው ብለዋል። በሌላ በኩል በህገወጥ የሚገቡ ምርቶችን መቆጣጠር እንደሚገባም ጠቁመዋል። ግዙፉ የኢትዮጵያ አየር መንገድ ረጅም ርቀት መጓዝ የሚችሉ አዳዲስ አውሮፕላኖችን ግዢ እያከናወነ መሆኑን አሳውቋል። አየር መንገዱ ወደ አውስትራሊያ በረራ የመጀመር ፍላጎት እንዳለውና ገበያውም እንዳለ መረዳቱን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። ነገር ግን አሁን ላይ ወደ አውስትራሊያ በረራ ለመጀመር አውሮፕላን የለንም ብለዋል። ለዚህም ረጅም ርቀት መጓዝ የሚችሉ አዳዲስ አውሮፕላኖችን ግዢ እየተከናወነ መሆኑን ጠቁመዋል። አየር መንገዱ ከጥር 2020 ጀምሮ ከቦይንግ እና ኤርባስ ኩባንያዎች የሚረከባቸው በርከት ያሉ አዳዲስ አውሮፕላኖች በመኖራቸው ለአውስትራሊያው መስመር በረራ መጀመር ዝግጅት እንደሚደረግ ገልጸዋል። የቀድሞው የኢትዮጵያ አየር መንገድ መሪ ተወልደ ገብረ ማርያም የኤር ኢንዲያ ዋና ስራ አስፈጻሚ ሆነው ተሾሙ። የህንድ ሁለተኛው ትልቁ አየር መንገድ የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ወልደ ማርያምን ዋና ስራ አስፈጻሚው አድርጎ መሾሙን አስታወቀ። የኢትዮጵያ አየር መንገድን ከ10 ዓመት በላይ የመሩት እና አየር መንገዱን ከአፍሪካ ግዙፍ እንዲሁም ቀዳሚው በማድረግ አሁን ከደረሰበት ደረጃ ላይ በማድረስ ቁልፍ ሚና የነበራቸው ተወልደ የኢትዮጵያ አየር መንገድ ያካሄደውን የባለብዙ ሚሊዮን ዶላር ማስፋፋትና ባለብዙ አውሮፕላኖች ባለቤት እንዲሆኑ ያስቻሉ መሆናቸው ይነገራል። አቶ ተወልደ ገብረ ማርያም በኢትዮጵያ አየር መንገድ ስኬት ላይ ብቻ ሳይሆን ፈተናዎች በገጠሙት ጊዜ ተቋሙ ተግዳሮቶችን ተቋቁሞ በስኬት እንዲያልፍ አድርገዋል። በተለይ በአየር መንገዱ ታሪክ ውስጥ ከባድ በነበሩት የኮሮና ቫይረስ ወረርሽኝ ወቅት በርካታ አየር መንገዶች ለኪሳራና ከስራ ውጪ ለመሆን ሲገደዱ የኢትዮጵያ አየር መንገድ በስራው ላይ ለውጥ በማድረግ ትርፋማ ለመሆን አስችለውታል። በተጨማሪም ከአዲስ አበባ ወደ ናይሮቢ ሲበር ተከስክሶ ሁሉም መንገደኞችና አውሮፕላኑ ሰራተኞች ከሞቱበት የቦይንግ 737 ማክስ አውሮፕላን አደጋ ወቅት የአየር መንገዱን ጥንካሬ ዝና ጠብቀው ከቀውሱ ለመውጣት መቻላቸው ከሚጠቀሱላቸው ስኬቶቻቸው መካከል ናቸው። አቶ ተወልደ ገብረ ማርያም አሁን የዋና ስራ አስፈጻሚውን ቦታ የሚረከቡት ኤር ኢንዲያ አየር መንገድ ባለፈው አውሮፓውያን ዓመት አውሮፕላኑ ተከስክሶ 260 መንገደኞች ከሞቱ በኋላ በከባድ ፈተና ውስጥ ይገኛል። አየር መንገዱ በተጨማሪም ከፍተኛ የገንዘብና የስራውን የማካሄድ ፈተና የገጠመው ሲሆን ከደረሰበት አደጋ ተያይዞ በአቪዬሽን ተቆጣጣሪ አካላት ጥብቅ ቁጥጥር የሚደረግበት ነው። አቶ ተወልደ የመሪነት ኃላፊነቱን የሚረከቡት ኤር ኢንዲያ በሚያጓጉዛቸው መንገደኞች ብዛት በህንድ ውስጥ ካሉ አየር መንገዶች ሁለተኛው ትልቁ አየር መንገድ ነው። ታታ ግሩፕ 75 በመቶ የባለቤትነትን ድርሻ እንዲሁም የሲንጋፖር አየር መንገድ 25 በመቶ ባለቤትነት ያለው ወደ 200 የሚጠጉ አውሮፕላኖች እና ከ31,000 በላይ ሰራተኞች የሚያስተዳድረው አየር መንገዱ ወደ 90 ዓለም አቀፍ እና የሀገር ውስጥ የበረራ መስመሮች አሉት። በኢትዮጵያ አየር መንገድ ውስጥ ከ20 ዓመታት በላይ በተለያዩ ኃላፊነቶች ላይ የሰሩት አቶ ተወልደ ገብረ ማርያም የአየር መንገዱ ዋና ስራ አስፈጻሚ የሆኑት በጥር 2003 ዓ.ም ነበረ። አቶ ተወልደ በተባበሩት መንግስታት ውስጥ ዘላቂነት ባለው የትራንስፖርት ዘርፍ ከፍተኛ አማካሪዎች ቡድን
አባል ሆነው ሰርተዋል። የኢትዮጵያ አየር መንገድ አባል በሆነበት የስታር አሊያንስ ዋና የቦርድ አባል፣ የዓለም አቀፉ የትራንስፖርት ማህበር IATA ወይም አያታ የቦርድ አባል፣ በተጨማሪም የአፍሪካ የአየር መንገዶች ማህበር AFRAA የዋና ኮሚቴ አባል በመሆን አገልግለዋል። አቶ ተወልደ የአፍሪካ የጉዞ ማህበር ATA የቦርድ አባልና የኢትዮጵያ የቱሪዝም ድርጅት ኢቲኦ የዳይሬክተሮች ቦርድ አባልም ነበሩ። አቶ ተወልደ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ሆነው ባገለገሉባቸው በርካታ ዓመታት የተለያዩ ሽልማቶችን አግኝተዋል። ከሽልማቶቹ መካከል የዓመቱ የአፍሪካ ምርጥ ዋና ስራ አስፈጻሚ፣ ምርጥ የአፍሪካ የቢዝነስ መሪ፣ የቀጣናዊ የአየር መንገድ አመራር ሽልማት እንዲሁም ምርጥ ጾታን ያማከለ ስራ አስፈጻሚ የሚሉት ይጠቀሳሉ። የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ በኢኮኖሚክስ፣ ሁለተኛ ዲግሪያቸውን ከዩናይትድ ኪንግደም ኦፕን ዩኒቨርሲቲ በንግድ አስተዳደር ያገኙ ሲሆን ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬትም ተበርክቶላቸዋል። አቶ ተወልደ ገብረ ማርያም ከ10 ዓመት በላይ በስኬት የመሩትን የኢትዮጵያ አየር መንገድን የለቀቁት ጤና ሁኔታን በምክንያትነት ጠቅሰው በ2014 ዓ.ም ነበር ሲል ቢቢሲ ዘግቧል። Air India has sprung a surprise, putting months of speculations to rest. We had many names floating as prospective candidates for this position. The Tata Group now has appointed former Ethiopian Airlines Group CEO Tewolde Gebremariam as its new Chief Executive Officer and Managing Director, succeeding Campbell Wilson. The appointment is subject to regulatory approvals, but Tewolde Gebremariam is one of the aviation industry's most respected turnaround specialists. That's how he's known as. During his 11-year stint as Group CEO of Ethiopian Airlines, he transformed the carrier into Africa's largest and one of the continent's most profitable airlines. Under his leadership, Ethiopian expanded its global network, rapidly grew its fleet, and turned Addis Ababa into a major international aviation hub. ዝግጅት ተመልሰን እንመጣለን። እስከዛው